ትናንትና ልሄድ ነበር በነገራችን ላይ ከዚህ ከዱባይ ኤርፖርት ነው የተመለስኩት። የሆነ ያልጨረስኩት ነገር ነበር። እሱን ሳትጨርስ መሄድ አይቻልም ተባልኩኝ፣ ተመለስኩኝ። ዛሬ ጨርሻለሁ አልሐምዱሊላህ። ነገ ኢንሻአላህ እሄዳለሁ። አንኛውም ዳዋ በአንድ ሰው ብቻ የሚቆም አይደለም። ዳዋ እስከ የውመል ቂያማ ድረስ ይቀጥላል። አሉ ልጆች የሚሰሩ እነሱን ከፍ አድርጓቸው፣ ፎሎዋቸውን አበረታታቸው። እሺ ከፍ አድርገው ሲገቡ ታብ ማድረጋቸው አታውቁ እሱ ምናልባት አፈንና አንዳንዴ ያንተንም ባለፈው የተናገርካቸው መጨረሻ የተናገርካቸው ቃላቶች ባለፈው እንደነገርኩ የመጨረሻ ማሰናበቻ አድርጎም ያስባሉና ትንሽ ስለራስ ግልጽ ብታደርግልን። መቼም ወደዚህ አትቆይ ማለት ወደ ዳዋት ይመለሳል አይደል? ወደ ስራ እንደ ድሮ ማለት ነው። እሺ ኢንሻአላህ ታብ አድርጎ ሁላችሁም ሲገቡ። እሺ ባረከላሁ ፊኩም። ሰዎች ሲገቡ ኮፒ ሊንክ አድርጉ፣ ለሌሎች ተደራሽ እንዲሆን አድርጉ። ዳዋ ማለት ይሄ ነው። አንዱ ዳዋ ሲያደርግ ሌላው ደግሞ በታብ ያግዛል። ገብታችኋል አይደል? ኮፒ ሊንክ በማድረግ ያግዛል። የሆነ ንቁ ትውልድ ሁኑ። በቃ በተፈጠራችሁበት ትውልድ ላይ ነቃ ብላችሁ መስራት አለባችሁ። ጠንካሮች መሆን አለባችሁ። ወለም ዘለም ማይልም የትውልድ ስራ ይሰራል። ሁሌ በስራ ላይ ነው እና እንደዛ መሆን አለባችሁ። አንዱ ከሌላው ጋር ይተጋገስ። በመካከላችሁ የተደባበረ ነገር ካለ ያንን በመወያየት ቀለል አድርጋችሁ በማየት ወንድማማቾች መሆናችሁን ሁሌ አስቡ። ተጋግዛችሁ ሁሌ ዳዋ ማድረግ። እሺ ይሄ ነው ደስ የሚለው። ሁላችሁም ለአንድ ዓላማ ስሩ። እርሱ ምንድነው? የነቢያቶችን ዓላማ ተሸክማችኋል። ያንን ከፍ አድርጋችሁ ሁሌ ማሳየት የእስላምን ውበት፣ በእስላም ላይ የሚነሱ ጥያቄዎችን ለመመለስ በጥንካሬ መቆም፣ ኢስላምን ለሌሎች መግለጽ። ስለ ኢስላም ያስተማራችሁበት ጊዜ በጣም ያተረፋችሁበት ጊዜ ነው። ከዚያ ውጭ አባከናችሁ ጊዜ የከሰራችሁበት ጊዜ ነው። ስለ ኢስላም ማስተማር መመረጥ ነው፣ መታደል ነው። ነቢያቶች ሁሉ እድሜያቸውን ሁሉ መስዋዕት አድርገውለታል። እድሜያቸውን ሁሉ ደስተኛም ነበሩ። በዚያው ኢስላምን በማስተላለፍ ላይ መስዋዕት ትከፍላላችሁ፣ ትሰደባላችሁ፣ ትዘለፋላችሁ። ማንም ዝቅ ያደርጋችኋል እየመጣ የዛኔ ክብራችሁ ሁሉ ለኢስላም አሳልፋችሁ ስጡ። የኢስላም ክብር ከእናንተ ክብር በላይ ነው። ያታችኋል። በተሰደባችሁና በተዘለፋችሁ ቁጥር ኢስላም በማስተላለፍ ላይ የነቢያቶችን መሰደብ መዘለፍ አስታውሱ። እነርሱ ከእናንተ በላይ የተከበሩ ነበሩ ከአላህ ዘንድ፣ ግን ክብራቸው ሁሉ ተጎድፈዋል፣ ተሰድበዋል፣ ተዘልፈዋል፣ ተመተዋል፣ ተቆስለዋል። ያ ሁሉ ሆኖ እነርሱ ለኛ መሰደብ እዚህ ቲክቶክ ላይ ስለሰደባቸው አንድ ሰው ምንም ማለት እንዳልሆነ የዛኔ ይገባቸዋል። ገብታችኋል? ከማንም በላይ ነብያችን ሰለላሁ ዐለይሂ ወሰለም በጣም ነው አዛ የተደረጉት። በኡሁድ ጦርነት ጊዜ ነብያችን ሰለላሁ ዐለይሂ ወሰለም አቆሰሏቸው። ደማቸው ከዚህ ሲወርድ ጊዜ ሙሉ ፊታቸው ደም ለብሶ ነበረ። ጥርሳቸው ሁሉ ተሰብሮ ነበረ። ያን ሁሉ እየጠረጉ ከይፈ ይፍሊሑ ቀውሙን ሸጁ ነብይሁም ብለው ነበር የተናገሩት። ስለመዳናቸው ያስቡላቸዋል። እንደዛ ብስለዋቸው ከይፈ ይፍሊሑ ቀውሙን ሸጁ ነብይሁም ነብያቸውን አቁስለው እነዚህ ህዝቦች እንዴት ነው መቼ ነው የሚድኑት ታዲያ ብለው ስለመዳናቸው ያስባሉ። ነብያቸውን አቁስለው ሲሉ ስለራሳቸው ነው። የእርሳቸው መቁሰል አሳስቧቸው እንዳይመስላችሁ። አንድ ሰው ከነብይ ይሄን ያክል ከተዋጋና ነብይን ይሄን ያክል ካቆሰለ ካደማ ወደ ነብያት ትምህርት መጥቶ መቼ ነው ተረድቶና ተገንዝቦ ሊሰልም የሚችለው እያሉ ለነርሱ ያዘኑላቸው ለታቸው። ወዲያም ምን አደረጉ? ዱዓ አደረጉላቸው። اللهم اغفر لقومي فانه لا يعلمون አምላክ ያላህ ሆይ የሚያደርጉትን ስለማያውቁ ነውና ይቅር በልላቸው ብለው ጸሎት አደረጉላቸው። እዛው የኡሁድ ጦርነት ላይ ይህን ያክል ላደሟቸውና ላቆሰሏቸው ከጸለዩ ነብያችን ሰለላሁ ዐለይሂ ወሰለም እኛስ ባስተምሮት መንገዳቸው ላይ በምትባሉት ነገር ላይ ሁሉ ቻዮች ሆኑ፣ ታጋሾች ሆኑ። ታውቃላችሁ ያ ነው። በትዕግስት ካልሆነ
የነቢያትን መንገድ ለትውልድ ማድረስ አትችሉም። የሚሰድቧቸውን እናንተ ከሰደባችሁ ከነርሱ በምን ተሻላችሁ? የሚዘልፏቸውን እናንተም በእነርሱ ደረጃ ልክ ወርዳችሁ ከዘለፋችሁ በምን ተሻላችሁ? ወደ ምድር ነው የምትጣሩት። ታዲያ ክብራቸው ያሳስባችሁ ዳዋ ቦታ ላይ ሆናችሁ። ነገር ግን ለእነዚያ ሰዎች እውነት አለመድረሱ ያሳስባችሁ። ለእነዚህ ሰዎች ልባቸው ውስጥ እውነትን ማድረሳችሁ ብቻ ነው ሊያሳስባቸው የሚገባው። የዛኔ መሰደባችሁና መዘለፋችሁን እልህ ይዟችሁ እናንተ ለራሳችሁ ልትሟገቱ እንዳትቆሙ። የኢስላም ክብር ከእናንተ ክብር በላይ ነው። እነዚህ ሰዎች እስላምን አለመገንዘባቸው ከእናንተ መሰደብ በላይ ነው። የእናንተ መሰደብና መዘለፍ በኋላ ይደርሳል፣ ችግር የለውም። እንደውም ጊዜ ሰተህ ለዚህ አትመልሱ። ጌታችኋል። ይልቁንስ ያልተረዱትን ነገር ቀስ ብላችሁ በማስረዳት በሰብር በትዕግስት ጠንካራ ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። እዚህ ዓለም ለምንድን ነው የመጣሁት የሚለውን አስቡ። እዚች ዓለም ላይ ብዙ እንደማትቆዩ አስቡ። ቀናቶች በነጎዱ ቁጥር ወደ ሞት እየቀረባቸው ነው። ሞት ወደ እናንተ እየቀረበ ነው። መቼ እንደምትሞቱም አታውቁ። እድለኛ ሰው ብሎ ማለት አምላኩ አላህ ለፈጠረበት ዓላማ የኖረ ሰው ነው። እርሱ ምንድነው? ለእርሱ አምነህ እርሱን መገዛት ነው። በቃ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ አላህ ሲናገር። ሰውንም ሆነ ጅኖችን አልፈጠርኳቸውም እኔም በብቸኝነት እንዲገዙኝ ይቻላል። አደራ ሳታምኑ በፊት ሞት እንዳይመጣባችሁ። አላህ በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ለሰዎች በጣም ስለሚያዝንላቸው ምን አለ? አደራ ሙስሊሞች ናችሁ እንጂ እንዳትሞቱ አለ። ሙስሊም ሳትሆኑ ከመጣችሁ በቃ ከስራችኋል። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ አለ። ሰዎች ሆይ የከሰረ ሰው ብሎ ማለት ነፍሱን ያከሰረ ሰው ነው የትንሣኤ ቀን ብሎ አላህ ይናገራል። እድለኛ ሰው ብሎ ማለት የትንሣኤ ቀን ከጀሃነም እርሳት ራሱን ያዳነ በማመንና በመስራት ማለት ነው። ይህ ዓለም ጊዜያዊ ነው፣ ብዙ የምትቆይበት አይደለም። እዚህ ዓለም ስትኖሩ ጊዜ ልክ እንደ እንግዶች ናቸው። ልትዘወትሩበት ሳይሆን ልክ እንደ እንግዳ አርፋችሁ የምትሄዱበት ሀገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህችን ዓለም ሲገልጿት እጥር ምጥን ባለ ቃል ምን አሉ? ኩን ፊ ዱንያ ከአነከ ገሪብ አው አቢር ሰቢል አሉ። በዚች ዓለም ስትኖር ልክ እንደ እንግዳ ወይም እንደ መንገድ አላፊ ሆነህ ኑር አሉ። መንገድ አላፊ የሆነ ሰው አይዘወትርም እኮ የወደች ጥላ አግኝቶ እሷን ተጠልሎ ልክ ያ ፀሐይ ሲያልፍለት ጊዜ ይሄዳል ጥሎት። ልክ እንደዛ ናቸው እዚህ ዓለም ላይ። ወይ ልክ እንደ እንግዳ ሆኖ አሉ። እንግዳ ሆነ ሰው ቤት ዘፍ ብለህ ዘላለም ትቀመጣለህ? አትቀመጥም እኮ ትንሽ ተቀምጠህ በዛ ከተባለ 3 ቀን ከዛ በኋላ ትሄዳለህ። ያ ነው ተደሰቱ ሁሉ አደጋ ሲመጣባችሁ በዚያ እንደው መደሰት ከዚያ በላይ አለባችሁ እያለ ይናገራል። ለምን ከተባለ ያ ነገር የመጣው በእናንተ ላይ ፈተና የመጣው አላህ ከኃጢአታችሁ ሊያነጻችሁ ነውና እያለ ይናገራል። አላህ በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ለዩእጀሩ ቢልሙሲበቲ አለቲ ቱሲቡሁ ሐታ ቢሸውከቲ አለቲ ዩሻኩሃ አሉ። ሙስሊም በሚደርስበት መከራ ሁሉ ምንዳ ያገኛል ከአላህ ዘንድ በምትወጋው እሾህ እንኳን ሳይትቀር አሉ። ያን እያሰባችሁ መኖር አለባችሁ። ሙስሊም በዚህ ዓለም ሲኖር እንዴት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አጀበን ሊአምሪል ሙእሚን ኢነ አምረሁ ኩለሁ ኸይር ኢን አሳበትሁ ضራእ ሰበረ ፈካነ ኸይረን ለህ ወኢን አሳበትሁ ሰራእ ሸከረ ፈካነ ኸይረን ለህ ፈፊ ኩሊ ዛሊከ ኸይር አሉ። የሙስሊም ማንነቱ በዚህ ዓለም ላይ በጣም ያስደንቀኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ክፉ ነገር ካጋጠመው በትዕግስት ያሳልፈዋል። መልካም ነገር ካጋጠመው አላህን በማመስገን ያሳልፈዋል። በሁሉም በኩል መልካም ነገር እንጂ አያገኝም ሙስሊም አሉ። ያችሁ ወይ ደስታ ነው ወይ ሀዘን ነው እዚህ ዓለም ላይ አይደለም። ደስታ ስታገኙ አላህን አመስግኑ። ሀዘን ሲያገኛችሁ ደግሞ ሰብር አድርጋችሁ ከአላህ ጋር ኢህቲሳብ ምንዳም እንደምታገኙ ተስፋ አድርጋችሁ ማለፍ እንጂ ያለባችሁ በቃ ዛሬ የኔ ፍጻሜ ነው ብላችሁ አትደምድሙ። ይባቻ ሌላ እንደ ነብያቶች መከራ የደረሰበት የለም። እንተ ነብያት ተከታይ ነህ። ነብያቶች ላይ ይሄ ነገር እኮ አልፏል ብላችሁ በእነሱ ተጽናኑ። አላህ ዝም ብሎ በከንቱ ይመስላችኋል? ነብያቶች ላይ መከራ ያደረሰባቸው ወንም የፈተናቸው ለእኛ ትምህርት እንዲሆን ዘንድ ነው እንጂ ጠልቷቸው እንዳይመስላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አሸዱ الناس بلاء الانبياء ثم الامثل فالامثل አሉ። ከሰው ሁሉ በላይ መከራ የደረሰባቸው ነብያቶች ናቸው። ከዚያም እነርሱን የሚመስላቸው አሉ። ከማንም በላይ መከራ እዚህ ዓለም ላይ የደረሰበት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። በእርሳቸው ላይ የደረሰው መከራ
ከዚህ በፊትም አልደረሰም፣ ወደፊትም አይደርስም። ሐዲስ ላይ ሲናገሩ ምን አሉ? ኢዛ ኡሲብቱም ቢሙሲበቲን ፈተዘከሩ ቢሙሲበቲ ፈኢነ ለዚ አሷበኒ ለም ዩሲብሁ አሐዱን ሚነ ናስ። የሆነ መከራ ከደረሰባችሁ በእኔ ላይ የደረሰብኝን መከራ አስታውሳችሁ ተጽናኑ በእኔ አሉ። በእኔ ላይ የደረሰው መከራ በማንም ሰው ላይ አልደረሰምና ብለው ተናገሩ። ያሰላም ነብዩ ሰለላሁ ዐለይሂ ወሰለም በመከራዎች በፈተናዎች አልፈው ከሆነ እኛ ማንንና ነው ብላችሁ አስቡ። ሌላው የምኖርለት ተስፋ የለኝም ያልከው ትልቅ ስህተት ነው። የምትኖርለት ትልቁ ተስፋ አለ። አልዒባዳ ሊላሂ ሱብሓነሁ ወተዓላ ወሊአጅሊ ዛሊከ ኸለቀከ ረቡከ ሱብሓነሁ ወተዓላ ቃለ ሱብሓነሁ ወተዓላ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። የምንኖርበት ትልቅ ተስፋችን እዚህ ዓለም ላይ ምንድን ነው? ምድራዊ ጥቅም እንዳይመስላችሁ የሚበላ የሚጠጣ ላ ይሄ ጊዜያዊ ነው። ትልቁ ተስፋችን በዚህ ዓለም ላይ የመጣንበት ዓላማችን ግባችን ምንድን ነው? ጌታችንን አምላካችንን አላህን በብቸኝነት መገዛት። ከዚህ የበለጠ ጸጋ የለም። العبادة أعظم نعمة وكفى بها نعمة. قال يوسف عليه السلام واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون. ነቢያቶች ይሄን እንደ ትልቅ ጸጋ ይቆጥሩት ነበር። እዚህ ዓለም የመጣንበት ትልቁ ዓላማ ጌታችንን አላህን ለመገዛት ነው። ይሄን ያክል ትልቅ ጸጋ ይዘህ እኔ በቃ የምኖርለት